የት ነሽ? ነያ ትሰማኛለህ? የጌታን ለጌታ የቄሳርን ለቄሳር ነው የሚለው። ይሄ ገንዘብ የኛ ነው። ብልኋና ብልጧ ልኋና ታሪክ ሰራች። ይህንንም አድናን የተወሰደበትን ብር በሮቤል በኩል እንዲመጣና እንዲሁም በእጁ እንዲያስገባ አድርጋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም በልኋና ድራማ መተናል ማለት ነው። እንግዲህ ልኋና ድራማ እጅግ አዝናኝና እንዲሁም ትምህርት አዘል የሆነ ድራማ ነው። እናንተም እንደምትዝናኑበትና እንዲሁም ትምህርት እንደምትወስዱበትም ተስፋ አድርጋለሁ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶች ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በባለፈው ክፍል እንግዲህ አድናን ሮቤልና ሚራም ቢሆን ቤቱን እንደሸጡበትም ሰምቶም ነበረ። በዚህም በጣም ተናዶና እንዲሁም ተበሳጭቶም ነበር። ነገር ግን ልኋናም ቢሆን ይህን ጨዋታ ተውልኝ፣ ብርህን በእጅህ አስይዝሃለሁ፣ እንዲሁም ገንዘብ እንዲመለስም አደርጋለሁ ባለችው መሰረት ዛሬ ላይ ታሪክ ሰርታለች። ይህም ከሮቤል ብሩን ለመቀበል ችለዋል ማለት ነው። እንዲሁም ዛሬ ላይ ሮቤል ተዋርዷል፣ እንዲሁም ሚራ ተሸውዳለች። አድናን ደግሞ ደስ ብሎታል ማለት ነው። ነገር ግን በአሁኑ ሰዓትም ሚራም ቢሆን ገንዘቡን ይዛ ሮቤልንም ይዛ ለመጥፋት ነበር የወሰነችው። ነገር ግን በልኋና በኩል ከሽፎባቸዋል። በጣም ደስ ብሎናል ማለት ነው። የጌታውን ለጌታ የቄሳርን ለቄሳር የተባለውም ነገር እንግዲህ ከዚህ ላይ ነው። እውነት ነው። እንግዲህ ባለቤቱም አድናን ነበረ፣ ባለገንዘቡም አድናን ነበረ። በአሁኑ ሰዓትም ሚራና ሮቤልም ተዋርዳል ማለት ነው። እንግዲህ የሰውን ገንዘብ ፈላጊ ራሱን የሚያጣል የሚባለው ከዚህ ላይ ነው። እንግዲህ ሚራ በአሁኑ ሰዓትም አተርፍ ወያ ጉዳይ ሆናለች። አድናንን የመሰለ ባለቤቷንም ግዳ ከሮቤል ጋር ለመጥፋት ያሰበችው አላማዋ ከሽፎባታል። በዚህ ሰዓትም ልኋና ከጎኑ እንደሆነችና እንዲሁም የልኋና ሚና ነው ከዚህ ላይ እንግዲህ የሰራው ማለት ነው። እንደዛ ካልሆነማ አድናን በአሁኑ ሰዓትም በቁሙ ቀብረውትም ነበር። በአሁኑ ሰዓት አድናን ደስተኛና እንዲሁም ልኋናንም ስላለችው በጣም ሙሉ ሰው እንደሆነም አይተንበታል። እንግዲህ ከዚህ ላይ እንደተረዳ ነውና እንዲሁም እንደተገነዘብ ነውም ሚራ በትዳሯ ላይ እንግዲህ ብዙ ነገሮችንም ግፍ ሰርታለች። በተጨማሪም ቤቱን ሽጣም አድናንን ራቁቱን ለማስቀመጥም ነበር የወሰነችው። ነገር ግን በጣም ጥሩ ሰውና እንዲሁም መልካም ሰው አይወድቅምና ከመውደቅም ድኗል ማለት ነው። ሮቤልም ቢሆን ለጊዜያዊ ስሜትን ብሎ ልኋናን ለማግኘትና እንዲሁም ብዙ ነገሮችንም ለማክሸፍ ሞክሮም ነበረ። አድናንም እያሸነፈ ነው ማለት ነው። በአሁኑ ሰዓትም ሮቤልም የቅዠትም እየጨመረበት ነው። ምክንያቱም ልኋና የኔ ሚስት ናት፣ ከዛ በኋላም አርግዛ ልጅን ወልዳለን እያለም የውሸት ህልም እያለመ ነው። የእውነትም ያፈቅራት ይመስላል። ነገር ግን ልኋና የምትወደውና የምታፈቅረው አድናንን ነው። አድናን በአሁኑ ሰዓትም እንግዲህ ያው ልኋናን ማግባት ይኖርበታል። ከዛ በኋላ ጥሩና ሰላማዊ ህይወትን መምራት ይኖርበታል ማለት ነው። እናም አድናንም ቢሆን ቤቱን ያስመልሳል ማለት ነው በገንዘቡና እንዲሁም ባመጡለት ገንዘብም በጣም ተናደንም ነበረ። አድናን ቤቱ ስለተሸጠበትና እንዲሁም ያላወቀውን እንዲሁም በማያውቀው ነገርም ጎዳና ላይ ሊወጣ ነው ብለን ነበረ። ይሄው ጎዳና ከመውጣት ታድገዋለች ጀግናዋ ልኋና። በአሁኑ ሰዓት እንግዲህ ሚራና ሮቤልስ ምን አይነት መልስን ይሰጡ ይሆን? ብቻ በጣም የሚያሳዝንና እንዲሁም ዘና የሚያደርግ ፓርት ላይ ነን ማለት ነው።
በአንድ በኩል የሚያሳዝነን አድናን ነው፣ እንዲሁም ደግሞ የሚያናድዱንም ሚራና ሮቤል ናቸው። ከሉሃናና ከአድናን ህይወት መውጣት አለባቸው። አሁን ላይ ሚራም ቢሆን አረገዝኩት ያለችው ልጅ የአድናን አይደለም። ምክንያቱም ቀድማ ስለካደችውና ቀድማም ድራማም ስለሰራችበት። በአሁኑ ሰዓትም ሮቤልም ቢሆን ሉሃናን አግብቶ ጥሩ ህይወትን ለመኖርና እንዲሁም ከአድናን መቀማት ነበር አላማውም ከሽፎበታል ማለት ነው። እንግዲህ በጣም ዘናና ፈታ ብለንበታል። ታዲያ ሚራ የሮቤልን ሚስጥር ታወጣበታለች ብዬ አስባለሁ። ምክንያቱም አሁን ላይ እሱን ይዛ ለመጥፋትና እንዲሁም አብረው ለመሸሽ ነበረ ያሰቡት። ነገር ግን ክደኛል በሚል ስበብም ሚስጥሩን አውጥታም እሷም ደግሞ ተገላገልኩ በማለትም እንግዲህ ብዙ ነገሮችንም እንጠብቃለን። ታዲያ ምን ይፈጠር ይመስላችኋል ቤተሰብ? ሮቤል ከሚራ ጋር አብሮ ይጠፋ ይሆን ወይስ ምን ይፈጠር ይሆን? ብቻ በአሁኑ ሰዓትም አድናን ከኪሳራና እንዲሁም ከቤት መውጣትም አድነዋለች ማለት ነው። ነገር ግን የሚራና የሮቤል መጨረሻ በጣም አጓጊና እንዲሁም ይበል የሚያሰኝ ነው ማለት ነው። በዚህ ሰዓትም አድናንን በቶሎ አይፋቱትም። ደግሞም አድናን ደግሞ በእነሱ ተስፋ ቆርጦባቸዋል። ምክንያቱም ወንድምየው እንደ ወንድምም ሊያከብረው አልቻለም። በዛ ላይ ደግሞ ሚስትየዋም እንደ ሚስትም ልታከብረውም አልቻለችም። እንደውም ከክህደት ላይም ክህደት ነው እየጨማመሩና እያቆሰሉትም የሚገኙ። ነገር ግን በአሁኑ ሰዓትም ሉሃና ካጠገቡ ስለሆነችም ብዙ ነገሮች እንደተለወጡና እንዲሁም ከተኛበት እንዲነቃም አድርገዋለች ማለት ነው። ታዲያም በአሁኑ ሰዓትም ሳይውል ሳያድርም ሉሃናና አድናን ተጋብተውም ጥሩ ደስተኛ የሆነ ህይወት ይኖራሉ ብዬ አስባለሁ ማለት ነው። ሚራና ሮቤልም በፈንታቸው ወደ ጥፋት መንገድ እየሄዱ ይመስላል። ምክንያቱም ሁለታቸው ሚስጥር ተደባብቀዋል። ይሄም ሉሃና በአሁኑ ሰዓትም የእህቷን ነገር ሳታገኝ አትተኛምና ሁለቱንም አጥምዳ ይዛቸዋለች። የእህቷን ነገርም ካገኘች ወዲያውኑ ሮቤልን ለህግ አሳልፋ ትሰጠዋለች ማለት ነው። ሌላው የሚራ ልጅ ጉዳይ በአሁኑ ሰዓትም ልጄ ሆዴ እየገፋ ነው፣ ምንም አይነት ሀሳብና ጭንቀት እንዳታስቢ በማለትም ዶክተሩ አሳስቦኛል እንዲሁም አስጠንቅቆኛል በማለትም መላዎችንም እየመለለችም ከተጠያቂነት እንድታመልጥም እየዘየደችም ነበረ። ነገር ግን በአሁኑ ሰዓትም አድናንም ቢሆን ጠበቅ አድርገው ስለ ሰራተኛዋ ሁኔታና እንዲሁም ስላለችበትም ሁኔታ እየጠየቃትም ነበረ። እንዲሁም ሉሃናና እንዲሁም አድናንም ቢሆን ስለ ሰራተኛዋ ብዙ ነገሮችን ብዙ መረጃዎችንም እያሰባሰቡ ቢሆንም ነገር ግን ነገሩ ፍርጥ ብሎም እውነታው ሊታወቅ አልቻለም። እንግዲህ ዋነኛውና እንዲሁም አማራጭ ብለው የሚወስዱትን ለህግ ማቅረብና እንዲሁም ሮቤልና ሚራንም ይሆናል ማለት ነው። ታዲያ በዚህ ሰዓትስ ሮቤልና ሚራን ይዘው ወደ ህግ ይወስዷቸው ይሆን ወይስ ምን ይፈጠር ይሆን? ብቻ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበር። እናም ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።